ሰላም ሰላም ውድ የቻናላችን ተከታታዮች እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ዛሬ ቦሌ ኤድና ሞል ላይ ተገኝቻለሁ ማለት ነው። የምታዩት ቦሌ ኤድና ሞል ድሮ ላይ አደባባዩ የነበረበት ኤሪያ ነው። ታዲያ ቦሌ ኤድና ሞል እንደዚህ አምሮበት ሙሉ በሙሉ ገጽታውን ቀይሮ በሚያምር ሁኔታ እንደዚህ ውበት ሰጦት ተገኝቷል ማለት ነው። ታዲያ ዲማ ሆፕ ሪል ስቴት በቦሌ ኤድና ሞል እያስገነባ ያለውን አፓርትመንት እና አሁን ላይ ደግሞ የግንባታ ደረጃው ፊኒሽንግ ሌቭል የደረሰውን አፓርትመንት ላስጎበኛችሁ ነው ቦሌ ኤድና ሞል ላይ የተገኘሁት። ታዲያ ከቦሌ ኤድና ሞል ከአደባባዩ ምን ያህል ርቀት ላይ እንዳለ ማሳያችሁናል ማለት ነው። ታዲያ የምታዩት ቦሌ ኤድና ሞል ቦሌ አትላስ ወደ ፍሬንድሺፕ ወደ ብራስና ወደ 22 መንገዶች ይኖራሉ። የኛ አፓርትመንት ሎኬት የተደረገው ወደ 22 የሚወስደው መንገድ ላይ ነው ማለት ነው። ታዲያ ይህ አፓርትመንት ከ20 ካሬ ጀምራችሁ የንግድ ሱቆችንና መኖሪያ ቤት ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ የምታገኙበት ሳይት ነው። ዊዝ ፕራይም ሎኬሽን ማለት ነው። ለኢንቨስትመንት ወይም ደግሞ ብትኖሩበት አፓርትመንቱ በጣም ተመራጭ ሎኬሽን ነው። ብዙ አክሰሶችን በአንድ ላይና ብዙ ኢንተርናሽናል ተቋማት በጋራ ያሉበት ኤሪያ ነው ቦሌ ኤድና ሞል። የንግድ ሱቆቹን ደግሞ ከ20 ካሬ ጀምራችሁ ብትገዙ የኪራይ ዋጋው ቀላል የሚባል አይደለም። ከ4000 እስከ 6000 ነው በካሬ። 20 ካሬ እንኳን ብትገዙ ከ80 ሺህ ብር ጀምራችሁ ታከራያላችሁ ማለት ነው። ወይም ደግሞ ጥሩ የኪራይ ዋጋ ይኖራችኋል እስከ 80 ሺህ ብር የሚደርስ ማለት ነው 20 ካሬ። ታዲያ ከዚህ አንጻር ኢንቨስትመንት ሬቱ ወይም ደግሞ ሪተርን ቫልዩ በጣም ከፍተኛ ነው ቦሌ ኤድና ሞል። እኛ ደግሞ 20 ካሬዎችን የተናጠል ዲጂታል ካርታ አዘጋጅተን በቦሌ ኤድና ሞል ልክ እንደዚህ አለምነሽ ፕላዛ ጋር ወይም ደግሞ ደሴ ባቲ ኮምፕሌክስ ጋር እንደምታዩት አይነት የንግድ ሱቆችን እየሸጥን ነው የምንገኘው። የንግድ ሱቆቹ ከ20 ካሬ ጀምራችሁ ከግራውንድ እስከ 6ኛ ድረስ የተናጠል ዲጂታል ካርታ አዘጋጅተን አሁን ላይ በ30 እና በ25% ቅድመ ክፍያ ብቻ እየሸጥን ነው የምንገኘው። መኖሪያ ቤቶቹም አሉ። መኖሪያ ቤቶቹ ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ ስትፈልጉ የካርታ የተዘጋጀላቸው አሊያ ደግሞ ፕሮግረስ ላይ ያሉ አፓርትመንቶችን እንደዚሁ ጂም፣ ስፓ፣ ስዊሚንግ ፑል፣ የከርሰ ምድር ውሃና እንደዚህ አይነት አሜኒቲዎችን ያጠቃለለ እጅግ በጣም ግዙፍና ቅንጡ አፓርትመንት ነው በቦሌ ኤድና ሞል ዲማ ሆፕ ሪል ስቴት እያስገነባ ያለው። ታዲያ ባለ 1ና ባለ 2 መኝታ ቤቶች እዚህ አካባቢ ለገስት ሃውስ በጣም ሴንሲቲቭ ናቸው። ቶሎ ቶሎ የሚከራዩና ጥሩ የኪራይ ቫሉ ያላቸው ቤቶች ናቸው። ባለ 1ና ባለ 2 መኝታ ቤቶች 93 ካሬ ባለ 1 መኝታ ይኖረናል። 109 ባለ 2 147 እንዲሁ ባለ 2 መኝታ ይኖረናል ማለት ነው። ታዲያ እናንተም እነዚህን አፓርትመንቶች በ50% ቅድመ ክፍያ ከፈለጋችሁ ካርታ አዘጋጅተን በ20% ቅድመ ክፍያ ደግሞ ፕሮግረስ ላይ ያሉ አፓርትመንቶችን በሽያጭ ላይ ነው የምንገኘው። እኔ ካሳሁን እባላለሁ። የዲማ ሆፕ ሪል ስቴት ሽያጭ አማካሪ ነኝ። እታች በማስቀምጥላችሁ ስልክ ኮንታክት ብታደርጉኝ ሙሉ መረጃ ምሰጣችሁ ይሆናል ማለት ነው። ዲማ ሆፕ ሪል ስቴት በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ እያስገነባ ስላለው አፓርትመንትና በሆቴል ስታንዳርድ እያስገነባ ስላለው አሁን ላይ ፕሮግረስ ላይ ያለው አፓርትመንት ሙሉ መረጃ ሰጥቷችሁ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።